ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን እንግዲህ ውድ ቤተሰቦቻችን እኛ እዚህ ሄርሜላ ከአብርሽ ጋር ስካይላይት ሄዱ አልሄዱ ሰርፕራይዙ ተከበረ አልተከበረ በምን አይነት ሁኔታ ላይ ነው ያያልን እየጠበቅን ባለንበት ሰዓት ላይ በእጃዙር ደግሞ ሌላ ጦርነት ተከፍቶላችኋል ያው ፍቅር ደውላ ሩታን ማግኘት እንደምትፈልግ ነግራት ሩታን አግኝታት ነበርና እስቲ ከሩታ ጋር የተነጋገሩት አንዳንድ ነገሮች ነበሩ የሚገርም ጦርነት ነው ቤተሰቦቻችን እስቲ ቪዲዮውን አሳይቻችሁ እንመለስ አልጨረስኩም ንግግሬን አልጨረስኩም እኔ ጠርቼሽ ልትሄጂ አትችይም እየነገርኩሽ ነው ማንሽና ፍቅር እሺ ፍቅር ምንድነው ሐሳብሽን አይቲንክ ጨርሰሽ መሰለሽ ሩታዬ እጅሽን ወደዛ አርጊልኝና ራስሽን ችለሻው ታይ ገና ትልቅ ብዙ ፋይት ይቀርናል ዛሬ የጠራሁሽ ካንቺ ጋር ምንም ጉዳይ ኖሮኝ የሆነ ነገር ምናምን አይደለም ላስጠነቅቅሽ ነው ያቺኛውም ስልክ ስለዘጋችብኝ ነው እንጂ ሁለታችሁንም ነበር ማግኘት የፈለኩት ግን አንቺ ስጠራ ተከታትላችሁ የምትመጡ መስለኛል አልመጣችሁም ከፈለግሽኝ ከኔ ጋር ችግር ካለብሽ ከኔ ጋር መግጠም ትችያለሽ ገባሽ አልደረስኩብሽም ከአብርሃም ጋር ነው አብርሃም ደግሞ የሚፈልገውን መርጧል እኔ አንቺ ጋር የሆነ ነገር መፍጠር ከፈለኩኝ ብቻዬን በቃሻለሁ እንግዲህ ውድ ቤተሰቦቻችን ፍቅር የማስፈራራት ሙከራ ለማድረግ አስባ ነበር እሷም ሩታ ስታደርግ አይታ በሩታ ላይ ለማድረግ እየሞከረች ነበር ነገር ግን የምትጋፈጠው ከማን ጋር እንደሆነ አላወቀችም አሁንም ፍቅር ነካክተው የተኛውን በሬ አደረጉት አውሬ እንደሚባል አላወቀችም ሩታ አብርሽን ስትለምነው ሄርሜላን ቅዝቅዝ ብላ ስታናግራት ስሟ ሲጠፋ ዝም ስትል ምናምን ተመለከተችና ፍቅርም እዚህ ጨዋታ ውስጥ ለምን አልገባም ምንም አያመጡም ብላ ነው መሰለኝ ገባች ግን ሩታ ምን አይነት ነበልባል እንደሆነች በተለይ በክብሯ ለመጡባት ሰዎች እስከምን ጥግ ድረስ እንደምትሄድ እያሳየቻት ትገኛለች እንግዲህ ሩታ እየተናገረች የነበረውን ሰምታችኋል እኔ ላንቺ ምንም ነገር ሰው አልልክም እኔ ላንቺ በቃለው ነው የምትላት የፍቅር ሐሳብ ምንድነው እኔን ማታ አምሽቼ የነበረ ወደ ቤት ስገባ ከኋላ የተከተሉ ሰዎች እኔን ሊያጠቁኝ ነበረ ይህን ነገር ደግሞ ያደረጋችሁት አንቺና ሄርሜላ ናችሁ ብላ እየከሰሰቻቸው ትገኛለች በመጀመሪያ ደረጃ ፍቅር ጋር ሰዎች አይሄዱ አላውቅም ነገር ግን ቢሄድም ደግሞ ምናልባት ሳይኮሎጂካሊ እሷ ያደረገችው ነገር ትክክል እንዳልሆነ ስለምትረዳ እነዚህ ሰዎች ልከውብኝ ነው ብላ ስለምታስብ ነው የሚሆነው አሁን እዚህ ጋር ትልቁና ዋነኛው ነገር ሩቲ ክብሯን ማስጠበቋ ነው ምንድነው ያለቻት ደስ የሚል አባባል እኔ ላንቺ አንሼ ላንቺ ሰው ልካለው ወይ ነው በቃ ሩታ ግን እንዴት አይነት ሰው ነች ግን በእናትሽ እንዴት ደስ እንደምትይኩ አቦ ጀግኒት ነች በማርያም እና ውድ ቤተሰቦቻችን አሁን ፍቅር በጣም ነበር ሩታ የምታከብራት አይደለ ሩታ ፍቅርን በጣም ነው የምታከብራት አይታችሁ ከሆነ የመጀመሪያ ቀን የመጣች ቀን ስትንጣጣ ከዛም በኋላም ስታገኛት ፍቅር እንደ ልቧ ሙድ ለመያዝ ስትሞክር ጸጥ ነው ያለቻት እና እኛም ደግሞ በቃ ሩታ ዝም ማለቷ ከፍቅር ጋር አፍ ለአፍ አለመካፈቷ መልካም ነው ዝም ማለቷ ጥሩ ነው እንኳን ዝም ማለች እያልን ነበረ አይደለ ነገር ግን ደግሞ ፍቅር ሩታ ዝም ስትል የሆነ ፍርሃቻ ነው ያስመሰለችው እና ደጋግማ ሩታን ዲስሪስፔክት አብርሽ ባሳያት ልክ አብርሽ ሩታን ዲስሪስፔክት ባረገበት ልክ ፍቅርም እሷን ዲስሪስፔክት ለማድረግ እየሞከረች ነው ነገር ግን ልጅቷ ሩታ ነች በቃ እዚህ ጋር ነው የምትቀጫት ትናንትና ጸጉሯን ይዛ እንዲጥም ትዛታለች ይሄ ብቻ እኮ አይደለም እንደው የእናቱ መከታ የሆነው ልዑሌ እንኳን ባለፈው አብርሽ አቅፎት እንኳን ጸጉሯን እንደዚህ ይዞ ነበር አይደል ሄርሜላን የሩታን ማን ነው አብርሽ አቅፎት የፍቅርን ጸጉር እንደዚህ ጠምልሎ ነበር አይደል ልዑሌ ራሱ ትናንትና ደግሞ እናትየው ደገመችው ይቀጥላል ዛሬም ደግሞ መታ እኔ ላንቺ አላንስም ላንቺ ስራ አጥቼ ሰው ፈልጌ ምናምን ያን የኔን ሰዎች ልኬ አንቺን ለማስፈራራት አልሞክረም እኔ ላንቺ በቃሻለሁ ብላ ደጋግማ እየነገረቻት ነበር ፍቅር ግን አሁን ለምን እንድጠራቻት ትለው አይታወቅም በቃ ደጋግማ የምትናገረው ታስደበድቢ ነበር ምናምን ነው በጣም ፍራቻ ውስጥ ገብታለች ፍቅር ሲጀመሩ እንደዚህ አይነት ሁኔታ ውስጥ መግባት አልነበረብሽም እኛ እኮ የሄርሜላና የሩታ ጦርነት ይበቃን ነበር ሲጀመር መጀመሪያውኑ ልክ ፍቅር ስትመጪ ተናግሬያለሁ አሁን በጣም በቃ ጦርነቱ በይፋ ተጀምሯል ብዬ ነግሬያችሁ ነበር ለምን ሩታ እጅግ በጣም ነው የምትናደደው ለምን ባመነችው ሰው ነው የምትከደው ሩታ በፍቅር በጣም ነው የተናደደችው ምክንያቱም መጀመሪያ ሰው በደላችሁ ከባሏን ለመውሰድ ምናምን ጥረት አደረገች ከባሏ ጋና ልታስቀናት ሞከረች ከዛም በኋላ በቃ እኔ ለእናንተ ብዬ ነው አብርሽ እንዲመለስ ነው የአብርሽን ስሜት እንድትረጂው ብዬ ነው ምናምን ብላ ይቅርታ ጠየቀቻትና ይቅርታውን ሩታም ተቀብላ ከፍቅር ጋር ፒስ ሆኑ ሩታ እንደምትናገረው ይጻጻፉ ነበር ሰላም ይባባሉ ነበር በመልካም ግንኙነት ውስጥ ነበሩ ከዛ መልሳ ደግሞ አምናት መልሳ ከጀርባ ወጋቻት ስለዚህ ሩታን በጣም ያበሳጫታል ስለዚህ ይህ ነገር አብርሽ ደግሞ ሆን ብሎና አቅዶ ያመጣው ነገር እንደሆነ ግልጽ ነው ለምን ሩታ እዚህ ጋር እጅግ በጣም ሊያበሳጫት የሚችለው ባመነችው ሰው ከዚህ ቀደም ይቅርታ ጠይቆ ጥፋትን አመኛለሁ ትክክል አልሰራውም ብሎ የሄደ ሰው ደግሞ እናንተ ሊጎዳ ሲመጣ እጅግ በጣም የሚያበሳጨው ስለዚህ በቃ ራሷን ለመቆጣጠር ሞከረች
ታግሳ ለመናገር ሞከረች። ነገር ግን ፍቅር 40 ክንድ ምላሷን ስዘረጋባት ነበር። ፍቅር ደግሞ ምንም አይነት ክብር አታውቂም እንዴ! አንቺ እኮ ጀብድ አይደለም እየሰራሽ ያለሽው። ሶስተኛ ሚስት፣ ሶስተኛ ተደራቢ ሰው ለመሆን እየመጣሽ በዚህ ልክ ተኮራርተሽ መናገር አለብሽ ብዬ አላስብም። እኔ እኮ አብርሽ ይዟቸው የሚመጡ ሴቶች እኮ ምን አይነት ኮንፊደንስ ነው የሚኖራቸው? እፍረተ ቢስ ነው የሚሆኑት። በቃ እፍረት የሚባል በፍጹም አይፈጥርባቸውም እንዴ! ፊት ለፊት ወጥቶ ይጋፈጣሉ። ጭራሽ እኮ ከህጋዊ ከሆነች ሚስቱ ከነበረች ልጅ ጋር የልጅ እናት ከሆነች እንዴ ልጅ ጋር በዚህ ልክ እኮ መጋፈጥ አለባት ብዬ አላስብም። በቃ ክብሯን ጠብቃ እንደው እኮ እኔ አሁን ግራ የገባኝ እንደው መደበቅ እኮ ነበረባችሁ። ፍቅር አሁን ሩታን ስታይ ልትሸማቀቂ ነው የሚገባው። ለምን በቃ የሰው ባል ነው የወሰድሽው። እንደው ቢቻል እኮ ጥሩ ጓደኛዋ ከሆንሽ አስማምተሽ ወደ ሩታ እንዲመለስ ነበር ማድረግ ያለብሽ። አሁን እኔ የእናንተ ሙድ መቼ ገባኝ። አሁን ፍቅር በኋላ ላይ ብላ የአብርሽ ሁኔታ አልሆን ሲላት ወይም ደግሞ አብርሽ የሩታ የፍቅር ነገር አልሆን ሲለው አይ ሩታ እናስተካክላት ወይ ደግሞ ሄርሜላን የሆነ ነገር ቦታ እናስይዛቸው ሼፕ እናደርጋቸው ወይ ደግሞ አብርሽ ሰላም እንዲሰማው እንዲያርፍ ፈልገን ነው ብለው ነገሩን አጀንዳውን ያስቀይራሉ። አሁን ግን የልባቸውን ይናገራሉ፣ መሳሪያ በሌለባቸው ይሳደባሉ። በምላሳቸው ይሄ አጥንት በሌለው ምላሳቸው የሰውን አጥንት ይጎዳሉ። እንዴ የሰው ልጅ ከጎዳችሁት በኋላ ውይ ይቅርታ ማለት እኮ የዛን ሰው ጉዳት በፍጹም አይሽረውም። የሰው ልጅ በዱላ ከጀርባው ቢመታ ይሻላል በንግግር ለመስበር ከመሞከር። እንዴ ዝም ተብለሽ ታልፈሽ ነው እንጂ እኮ ፍቅር መጀመሪያ የመጣሽ ጊዜ መጠውለብ ይቻል ነበር። እንዴ አነጋገርሽ እኮ ደስ አይልም ነበረ። ሩታና ሄርሜላን ዲስሪስፔክት ያደረግሽበት መንገድ ደስ አይልም ነበር። እንዴት በዛ ልክ ከአብርሽ ጋር ወግነሽ ሁለቱን አንቺ ሴት ነሽ፣ ሴት እንደመሆንሽ መጠን ልታከብሪያቸው የእነሱ ህመም ሊሰማሽ ነበር የሚገባው። ነገር ግን ከአብርሽ ጋር ተደረበሽ አብርሽ እንዲወድሽ ብለሽ በዚህ ልክ ሁለቱን ልጆች መናገር አለብሽ ብዬ አላስብም። ይሄ ደግሞ አይታችኋት ከሆነ ደግሞ ክብር የሌላት እንደሆነ የምታስታውቁት ሄርሜላን ያቺ ደግሞ ምናምን ብትመጣ ምናምን ትላለች። ያቺ እኔ ለምንድን ነው የምትይው? ለምን ክብር ባለው መልኩ ስርዓት ባለው መልኩ በስርዓት መልኩ ለምን መነጋገር አይፈልግም? ፍቅር ግን አሁን ትክክለኛ ነገር እያደረግኩ ነው ብለሽ ነው የምታስቢው እንዴ? እድሜ ምናምን ልትይ እንዳይሆን ወልደሻል። አሁን እኮ ኦልሬዲ የልጅ እናት ሆነሻል፣ በስለሻል። ነገሮችን ማገናዘብ ትችላለሽ። እኔ አሁን አብርሽም ልጅ ነኝ ብሏል፣ ፍቅርም ልጅ ነኝ ብላ ነው የምታስበው እንዴ? አንድ ነገር ልንገራችሁ፣ ለሁለታችሁም ልጅ አይደላችሁም፣ ትልቆች ናችሁ፣ በደንብ ትልቆች ናችሁ። ልጅ እኮ እንዴት አድርጎ ማመዛዘን ከእናንተ ይበልጥ ማሰብ ይችላል፣ ማገናዘብ ይችላል። እንዴ አሁን ያለ ልጅ አልታዩም እንደ ሚዲያ ላይ እንዴ? ልጅ ከሆናችሁ ድንቅ ልጆች ላይ እሸቱ ጋር ደውሉና ቀረቡ። ዶንኪቲ ባላላችሁ ግን ልጅ አይደላችሁም እናንተ ትልልቆች ናችሁ። ልጅ ነን ብላችሁ አሰክሱ እንዴ! ልጅ ማለት ምን ማለት ነው? አሁን ፍቅር ራሷን በልጅ ሂሳብ አስባ ልጅ የፈለገውን እብድና ልጅ የፈለገውን ነገር መናገር ይችላል፣ ማንም አይቀየመውም፣ ማንም ትዝብት ውስጥ አያስገባውም ብላችሁ እንደ ልባችሁ ልታውሩ ፈልጋችሁ ነው አይደለ? አራዳዎች እናንተ በቃ ምንም ልጅ አይደላችሁም፣ ትልቆች ናችሁ። ሁለታችሁም ወልዳችኋል። እሱ የልጅ አባት፣ አንቺ የልጅ እናት ነሽ። ነገር ግን የምትናገሪውን ፈጽሞ የማታውቂ ለልጅሽ ራሱ የምታስቀምጭላትን ቪዲዮ ጠንቅቀሽ የማትረጂ የማታውቂ፣ ሁለታችሁም ደግሞ የማይሆን ነገር እያስቀምጣችሁ ነው። ፍቅር እኮ ነቄ ነሽ ብለን እናስብ ነበር፣ አራድዬ ነሽ ብለን እናስብ ነበር። ነገር ግን አሁን እዚህ ጨዋታ ውስጥ ሲጀመር መግባት አልነበረብሽም። ክብርሽን ለምን አታስጠብቂም እንዴ? ከዛን አሁን መጣሽና ሩታ ልታስደብድብኝ ሰው ላክሽብኝ ምናምን ነገር ብለሽ ደግሞ አጀንዳው ለማስቀየር አትሞክሪ። ነገረችሽ ደጋግማ፣ በቃ እኔ ለአንቺ እበቃሻለሁ፣ ሌላ ሰው አልክብሽም አለችሽ እኮ። ደግሞ አሳይታናለች፣ ከዚህ ቀደምም አሳይታለች ለአንቺ እንደማታንስ እሷ ብቻዋን ሺ እንደሆነች። አሁንም ደግሞ አሳየችሽ። ትናንትና እኮ ጨምድዳ እንደዚህ ህፃኑ ልዑል እንኳን ፀጉርሽን ይዞ እኮ እንዲህ ሲያሽከረክርሽ ነበር አይደለም ሩታ? ህፃኑ ልዑል እንኳን ይበቃሻል። አሁን እዚህ ጋር ያዙ ሊቀቁኝ ሪምቧ ኳኮሽ ምናምን አይጠበቅብሽም። ገና እንደው አብርሽና አንቺ ስራችሁ እንቅልፍ አያስተኛችሁም። የሰው ልጅ እኮ ትልቁ ዳኛው ፈራጁ ህሊናው ነው። አብርሽም እንቅልፍ አጣው የታመምኩ ነው ምናምን የሚለው ህሊናው እየወቀሰው፣ እዚህ ጋር የሁለት ሴት እንባ ተጨማሪ ደግሞ የሶስተኛ ሴት እንባ ሊያስለቅስ ነው። ከዛን አንቺም ደግሞ ፍቅር በሁለቱ ላይ ተሳለቅሽባቸው፣ በሄርሜላና በሩታ ላይ የሆነሽ ተገላለጥሽባቸው፣ እንደ ጉድ ግልጥልጥ አልሽባቸው። በቃ ያዙ ሊቀቁኝ ቆዳ የጠበበኝ አልሽ። ከዛም በኋላ ደግሞ ይኸው ትናንትና ሳይኮሎጂካሊ እነሱ ጉዳት ያደርሱብኛል ብለሽ አስበሻል፣ ፈርተሻቸዋል፣ ቴረር ለቀውብሻል። መንገደኛው ላይ ሲከተልሽ እነሱ ሊያጠቁሽ ሰው ላኩብሽ እየመሰለሽ መንቦርቦር ልትጀምሪ ነው። ይህ ሰው ልጅ እንዴት ራሱ በፈጠረው ሀሳብ ላይ ይቀጣል? እንደው እግዚአብሔር እኮ አሁን ሳይውል ሳያድር ነው እንደው ምላሽ የሚሰጠው። እሾህን በሾህ እዛው አንቺ በዚህ ልክ ከአብርሽ ጋር ሆነሽ ሴት ሆነሽ እነሱን ለማስከፋት እነሱን ለማናደድ ሞክርሽ። በእጅ አዙር ደግሞ ከኋላ የሚከተልሽ ሰው እንዳለ እየመሰለሽ ሁላ እንድትንበረበሪ እንድትፈሪ ሆንሽ። በጣም ነው የሚገርመው። ሌላው እኔ ቅድምን ብያችኋለሁ፣ የሄርሜላና የሩታ መታረቅ አብርሽን አልወደደውም። አሁን ደግሞ ተጨማሪ ፍቅርም አልወደደችውም። ክብርማ እንደማታውቂ ያሳይሽን እኮ ከሄርሜላ ጋር ታርቀሽ አለቻት። ሩታን ማለት ነው ፍቅር። እስቲ እዚህ ጋር ክብርማ እንደማታውቂ ያወቁት ከሄርሜላ ጋር ታርቀሽ። ኦኬ ከሷ ጋር መታረቅና ሰላም መሆን ይደብሮሽ ነው? ለምን ይደብረኛል?
ከሩታና ሄርሜላ መታረቃቸው ከክብር ጋር ምን ያገናኘዋል? ቤተሰብ ይህን መልሱልኝ እስቲ። እንደውም ክብራቸውን አስጠበቁ። ሁለቱ በግራና በቀኝ ሆኖ ሲሰዳደቡ ሲነጋገሩና ያስጠላ ነበር። እንደውም ሁለቱ ከታረቁ በኋላ ሚዲያው ትንሽ ሰላም አገኘ። የሩታና የሄርሜላ ቤተሰብ ምናምን ተብሎ ለሁለት ተከፍለው የሚሰዳደቡት ቆመ። ሁለቱ በአንድ ላይ የመጡ ደስ የሚል ላይፍ እያሳለፉ ነው። አሁን እዚህ ጋር ግን አብርሽንም ፍቅርንም አላስደሰተም የሩታና የሄርሜላ መታረቅ። ለምን? ይኸው እዚህ ጋር ቅድም ተናግሬያለሁ። አብርሽ ደስተኛ አይደለም ሩታና ሄርሜላ መታረቃቸው። ፍቅርም ያው ደገመችው። አሁን ክብር ቢኖርሽ ኖሮ ከሄርሜላ ጋር ትታረቂም ነበር አለቻት። እንዴ ከሄርሜላ ጋር መታረቅ እንዴ ከአንቺም ጋር ታረቀች እኮ። እንግዲህ አሁንስ ልንገርሽ ሩታ እንደው ክብር የማያሰጣት ከሆነ ከአንቺም ጋር ታርቃለች። ይሄ እንዳዘነጊ። ለምን አንቺም ከዚህ ቀደም ባሏን ለመውሰድ መተሽ ነበረ። ከአንቺ ጋር ይቅርታ ብላ ታርቃሻለች አይደለ? አንቺ ይቅርታ ጠይቀሽ። አሁንም እዚህ ጋር ደግሞ ሁለቱ ታረቁ። ስለዚህ የእነሱ ሁለቱ የሄርሜላና የሩታ መታረቅ ከክብር ጋር የሚያያዝ ክብረ ቢስ እንደሆኑ የሚያሳይ ሆኖ ከታወየ አንቺም እዚህ ነገር ውስጥ አለሽበት። ምክንያቱም ከዚህ ቀደም ባሏን ልትወስጂ መተሽ ይቅርታ ስትጠይቂያት እሺ ብላ ታርቃለች። ስለዚህ አንቺም በዚህ ነገር ውስጥ ራስሽን ነው የምትሰድቢው። ራስሽ በወረወረሽው ድንጋይ ራስሽ እየተፈነከትሽ ነው ነጥሮ እየመጣ። ለምን ሄርሜላና ሩታ ታረቁ? ራስሽ ክብር የለሽም ከሄርሜላ ጋር ታረቅሽ ካልሻት ከአንቺም ታርቃለች። ከአንቺም ጋር ክብር ስለሌለሽ ነበር የታረቀችው። ከአንቺ ጋር በመታረቋም ክብር የላትም ነበር ማለት ነው። ራስሽን የሰደብሽ ነው። ለማንኛውም ይሄው ቆርቁሯቸዋል። አብርሽ እጅግ በጣም ነው የቆረቆረው። ሄርሜላና ሩታ መታረቃቸው በጣም ደብሮታል። ይኸው አንቺም ላይ አስተጋባብሽ። ይኸው ምላጭ ምናምን እዚህ ጋር ስሙት ከሆነ ይሄን ምላጭ ቢሆን ቆርጦሻል። የምሬን ነው። እያንዳንዱ ነገር ረጋ ብለሽ ማሰብ። ሩታ የሚቆርጠኝ ምናምን ነገር ማ ቢሆን ኖሮ ከአንቺ በላይ ምላጭ አለ እንዴ? ማን አለው እስከዛሬ? ፈጣሪ ይመስገን። እንዴት እንዳስደነገጠችና ዝም እንዳደረገቻት ታያችሁ። ሩታ ምላጭ ያለች ከአንቺ በላይ ምላጭ ለሚሆ እየቆረጥሽ ነው አለቻት። ከዛን እዚህ ጋር ፍቅርና አይታችኋታል አይደል? እንዴ ዝም እንዳለች ምጭጭ። አሁን እኔ እኮ ግራ ይገባኝ፣ ለምንድን ነው የማታሸንፉትን ባለጋራ ለመግጠም የምትሞክሩት? ሲጀመር ሩታ ሀቅ ስላላት እኮ ነው የምታሸንፈው። እና ደግሞ የማትሸነፍ ልጅ ነች ልጅቷ በራሷ። ስለዚህ ፍቅርም ሄርሜላ አለች እንደማታሸንፋት ገባት። በይቅርታ አለፉ። ሁለቱ አንድ ላይ ሲሆኑ በቃ መስመሩን አበጃጅተዋል። አንድ ላይ ሲሆኑ ያምራሉ። ፍቅርም አልሽ ከዚህ ቀደም ሩታን እንደማታሸንፊያት ሲገባሽ በይቅርታ ነገሩን ቋጨሹ። ድጋሚ ደግሞ አትኩሮት ስታጪ ሰዎች አንቺ ላይ ያላቸውን አትኩሮት ሲቀንሱ ስለ አንቺ መነጋገር ሲያቆሙ አትኩሮት ፈልገሽ ሩታን ነካረግሻት። ከዛን ይኸው አትኩሮት ለማግኘት እንዴት ነው አንድ ሰው አትኩሮት ሕፃን እያለን እንዴት ነው ልክ ከላያችን ላይ ሌላ ልጅ ተወልዶ ምናምን እኛን ጥለው ለዛ ልጅ እንክብካቤ ሲያደርጉ ምናምን አመመን ብለን አውቀን እንተኛለን ወይ እንፈራፈራለን። ከዛን ቤተሰቦቻችን እኛ ላይ አትኩሮት እንዲያደርጉ እናደርጋለን። አሁን ፍቅርም ይህን ፈልገሽ ሊሆን ይችላል፣ አትኩሮት ፈልገሽ ሊሆን ይችላል ሩታ የምትናገሪ። ምክንያቱም ሩታን ስትናገሪ በጣም ብዙ ሰው እንደሚመለከተሽ ስለምታውቂ ይህንን አንረሳም። ሌላው ደግሞ አሁንም እዚህ ጋር ቤተሰቦቻችን እንድታየው የምፈልገው እስቲ የዚች ልጅ ነገር እንዩት። ገና ትልቅ ብዙ ፋይት ይቀረናል ማለት ገና ምን አለቻት ሩታ? ገና ስንት ፋይት አለብን እኮ። ምን ማለት ነው ፋይት ማለት? ምን ማለት ነው? አሁን ነገርን ራስሽ እየመዘሽ ለምንድን ነው የምታመጪው? የትኛው ፋይት ነው? ምንም እኮ ፋይት አያስፈልግም። ፋይቱ ሳትገቡ እኮ የተሸነፍሽ እየወጣሽ ነው። ሲጀመር ፋይት የሚፈለገው እኮ ለተፋላሚ ነው። እኩል ኃይል ያላቸው ሰዎች ናቸው ፋይት የሚያደርጉት። እዚህ ጋር ግን እንኳን እኩል ኃይል ሊኖርሽ በምንም መልኩ ልትቆጣጠሪ አትችይም ሩታን። ሲጀመር እኔ እንዴት አላውቅም። እኔ አሁንም የዶሮና የሸለመጥማጥ አይነት ነገር ነው የሚሆንብኝ። እውነቴን ነው። አሁን አቅማቸው የምር የዝሆንና ቤተሰቦቻችን የሁለቱ ነገር የዝሆንና የቁንጫ ነገር ነው። በቃ ዝሆንና ቁንጫ ይመጣጠናሉ መሆን ይችላሉ? አይችሉም። ፍቅርም ሁኔታ በዝሆንና በቁንጫ ነው የሚወሰነው። ሌላ የተለየ ነገር የለኝም። ለማንኛውም ገና ብዙ ፋይት እኮ ይጠብቀናል ምናምን ብላ እንደ አሪፍ እንደተለየ ነገር ድንቅ እንደሆነ የተለየ ሀሳብ እንዳላት ጥሩ ነገር እንደምታወራ ታወራለች። አረ ፍቅር ልብ ግዢ እባክሽ። አብረሽ ምን ብሎች ነው? አረ እያስጠቃሽ ነው። አረ እያስፎገረሽ ነው። ሩታ ምን አለቻት? እኔ ሬዲ ነኝ አለቻት። ለየትኛውም ነገር ሬዲ ነኝ፣ አሁን ከፈለግሽ ይቻላል አለቻት። እዛን እዚህ ጋር አሁንም የሄርሜላና የሩታ መታረቅ ክንክን አድርጓታል። እህትሽ ሄርሜላንም ንገሪያት ምናምን። አረ ቅናት የምር። እኔ እንደውም እነሱን ለማቃጠል ስትሉ ሄርሜላና ሩታ በፍጹም እንዳትሸጉዱና ትጣሉላቸው። አብራችሁ ሆናችሁ ኃይላችሁን አሳዩ። እንደው ተጣሉ ሲባሉ የማትገመቱ ሰዎች ሁኑና አብራችሁ እየመጣችሁ እንደው ጨጓራቸውን ጤስስ አድርጓቸው። የሁለታችሁ ግንኙነት ገና ብዙ ሰው ያቃጥላል። አብርሽንም አንድ ድሮታል። ይኸው ፍቅርንም ዛሬ አስጀምሯታል፣ ገና ትቀጥላል። ሌላው ደግሞ እዚህ ጋር ደረስኩብሽም። ከአብርሃም ጋር የሆንኩት አብርሃም ደግሞ የሚፈልገውን መርጧል።
ገባሽ? እየተከታተላችሁ ባትረብሹት። ከሱ አልፋችሁ ደግሞ እኔ ጋር በትላልቅ ሰዎች በሆኑ ወንዶች ምናምን ከፈለግሽኝ እና ያልኩሽ አብርሃም የሚፈልገውን መርጧል። እሱን ለቀቅ አድርጉት፣ ተዉት፣ አታስጨንቁት። እኔንም ተውኝ፣ በቃ ከዚህ በኋላ ትድረሱብኝ አልሽ። አብርሃም እኮ ይህንን ነገር እኮ ሄርሜላም ስትል ነበረ፣ ሩታም ስትል ነበረ። ዛሬ ላይ ደግሞ ፍቅር አንቺም እንደዛ አልሽ። አብርሃም ማንንም መርጦ አያውቅም። አብርሃም ቢመርጥም ለ3 ለ4 ቀን ለሳምንት ለወር ነው የሚመርጠው። ቋሚ ምርጫ መርጦ አያውቅም። እንደው ምን አለ እንደኛ ሀገር ምርጫ በ5 ዓመት አንዴ እንኳን ቢመርጥ። የአብርሽ ምርጫ እኮ በ15 ቀን በወር እንዴት እንደሆነ አላውቅም። የእሱ ምርጫ ደግሞ ለየት ያለ ነው። ስለዚህ የሚመርጠው መርጦ ከኔ ጋር ሆኗል አትበይ። በምንም መተማመኛ የለሽም ፍቅር። አሁን ዛሬ ላይ ደግሞ መጣሽና የአብርሃም ጠበቃውንሽ። በፍጹም አብርሽ አንቺንም መርጦ አይደለም ከአንቺ ጋር እየሆነ ያለው። እንደው አማራጭ ስላጣ እንደው ግራ ስለገባው አንቺም ደግሞ መጠቀም የምትፈልግ የሆነ ጥቅም ስላለ ነው። ስለዚህ ክብርሽን ባታወርጂ። በቃ ድንቅ የሆንሽ ልጅ ነሽ፣ ቆንጅዬ ነሽ። ራስሽን ፕሮቴክት እያደረግሽ የራስሽን መንገድ ብትመሪ ይሻላል። አብርሽ ይኸውልሽ የምትፈልጊ ቦታ ድረስ አያደርስሽም። መንገድ ላይ ነው ጥሎሽ የሚከረተፈው። ይኸውልሽ ጨለማው ላይ አብሮሽ ያካሄድሽ ወክ ምናምን ተወጡ ትሄዱና ልክ ጨለማው ላይ ስትደርሺ እንደው ጨለማውን የማታልፊ መስሎ ሲሰማው ጥሎሽ ላጥ ይላል። ከአንቺ ጋር በተአምር ላምባ ይዞ ኩራዝ ይዞ ሻማ ይዞ ምናምን በተአምር ጨለማውን ልለፍ የሚል አይነት ሀሳብ ያለው ልጅ አይደለም። የሆነ ጨለማ ነገር ካየ ላሽ ብሎ ወደ ብርሃን ነው የሚመለከተው። አብርሽ እስኬትም ድረስ ከአንቺ ጋር ሆኖ ጨለማውን ለማለፍ ጥረት አያደርግም። ብርሃን እስካለ ከአንቺ ጋር ነው። ልክ ብርሃኑ የጨለመ ሲመስለው ጨለማ ውስጥ የገባሽ ሲመስለው በተአምር ላምባ ይዞ ከአንቺ ጋር ጨለማውን ለማለፍ በምንም ተአምር አይጥርም። የሚጥረው ብርሃን ወዳለበት ቦታ ነው የሚመለሰው። ስለዚህ አሁን ላይ ዛሬ ላይ መተሽ ራስሽን ክብርሽን አታወርጂ። ከማትጋፊው ባላጋራ ጋር ትጋፊ። ሩታ በጣም ትከብድሻለች። ሩታ እንኳን ላንቺ አሚሮን እንኳን እንዲያንጠልጥላ ዳኒን በጥፊ ወልውላ አብርሽን በጥፊ ወልውላ ጽጌን ገና ማን በጥፊ ያልቀም? አንቺም ጥፊ ቀምሰሻል እኮ ማንም የቀረ የለም። ስለዚህ በቃ ይቅርብሽ። ከምትዋረጂ ብዙ ነገሮች ሚዲያ ላይ ይወጣ እንዲህ ከምትሆን ቢቀር ይሻላል። አይሻልም? ፍቅር ምርጥዬ ልጅ። ለማንኛውም ውድ ቤተሰቦቻችን ሩታ በቃ አስደማሚነቷን የቀጠለች ነው። ለማንም እንደማትበገር እያሳየች ነው። ወላ አብርሽ የለ ወላ ፍቅር የለች ወላ ገና ምን አይተን ማንንም ነው ማሰማው። እሷ የያዘ ይዟት ነበር ሳይለንት የሆነችው። ነገር ግን በክብሮ አሁን ሩታን አይታችኋት ከሆነ የተቀየረችው ከመቼ ጊዜ ጀምሮ ነው? ልጇን ከነኩባት በኋላ በቃ በልጇ ሲመጡባት እንዴት አነር እንደሆነች አይታችኋል አይደለ? በቃ እንዲህ ነው እኮ እናትነት። እና ደግሞ ጀግንነት ይሄ ነው። አያችሁ አይደለ? እንዴት ነብር እንደሆነች ልጇን ሲነኩባት። አብርሽ ልጇን ከነካባት ጊዜ ጀምሮ ልትቆጣጠረው ማችለው ስሜት ነው እያስተናገደች ያለችው። እንዲህ ብትዋጭራቸው ደስ ይላታል። የምር ሩታዬ የምር ትችያለሽ። ለማንኛውም በጣም ነው የምንወድሽ፣ በጣም እናከብርሻለን። ፍቅር ያሸንፋል። ዋላ ቤተሰቦቻችን አብሬያችሁ ስለሆንኩኝ እናንተ ደግሞ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ፍቅር ያሸንፋል። ዋላ